ሰላም ዩቲዩቦች እንዴት ናችሁ? ፎሎወሮቼ የምታዩኝ በተለያየ ዓለማት ላይ ያላችሁ ትምህርቴን የምትከታተሉ በዩቲዩብ የምለቀውን የምታዩ በቲክቶክ የምታዩ በኢንስታግራም በተለያየ ሶሻል ሚዲያ የምታዩኝ ተማሪዎቼ ደህና ናችሁልኝ ወይ? የምታበረታቱኝ ሀሳብ የምትሰጡኝ ቴንኪዩ በጣም አመሰግናለሁ። እናንተ ደግሞ ከጠቀማችሁ ለጓደኞቻችሁ ሼር አድርጉላቸው፣ ላይክ አድርጉ። እወዳችኋለሁ። እንግዲህ ዛሬ የምናየው ማግኔቲክ ኒል አርት ነው። ይህንን የመሰለ የማግኔቲክ ኒል አርት አሳያችኋለሁ። እስከ መጨረሻው አብራችሁን ይዩ። እስከ መጨረሻው አብራችሁን ካያችሁ ጎበዝ ተማሪ ነው የምትሆኑት። በቃ ራሳችሁን ችላችሁ መስራት ብር ሜክ ማድረግ ትችላላችሁ ማለት ነው። ስለዚህ ብዙ ጊዜ ጥፍር ሲለጠፍ በተለያዩ ቪዲዮቼ ወደ ኋላ ያሉት ቪዲዮቼ ላይ ያሉ እነሱ ላይ ጥፍር መለጠፎችን በርካታ ጊዜ ስላሳየው እዚህኛው ቪዲዮ ላይ ያለቀኩላችሁም፣ ግን ማየት ከፈለጋችሁ የኋለኛውን ቪዲዮዎች ማየት ነው። ጥፍር በረጅሙ ለጠፍኩኝ። ከዛ የተለጠፈው ጥፍር ከላይ ያለው ሻይኑ እንዲጠፋ ይሞረዳል። ለምን? ጄል ሲደረግ እንዲይዝ እንዲቆይ ጥንካሬ እንዲኖረው ማለት ነው። እሱን 180 በመቶ ሞረድ በደንብ አድርጌ ኒል ፋይል ሞርደዋለሁ። ከዛ ጄል እያሽከረከርኩ አስተካክለዋለሁ። ጄሉ ክብ ክብ እያረኩኝ ከመጀመሪያው ከኪቲኮ ኤሪያ አካባቢ ነው። ከኪቲኮ ኤሪያ አካባቢ ወይም ደግሞ ፈለግ ከምንለው አካባቢ ወደፊት እንመጣለን ማለት ነው። ወደፊት እየሞላን እያስተካከለን እንመጣለን። ዳርዳር መስራት ያለብን በአርት ብሩሽ፣ በቀጭኗ ብሩሽ ኪቲኮ ኤሪያዎች አካባቢ ያሉ ለስራችን ጥራት እንዲሆን ወደ ስጋዎቻችን እንዳይወጣ ስንሞርድ ከስተመሮቻችን እንዳያማቸው ባደገ ጊዜ ጥፍር ሲያድግ ልጥፍ ብሎ እንዲወጣ ንፋስ እንዳይገባበት እንዳይከፍ ዳርዳሩን በአርት ብሩሽ ቀስ አድርገን እንዲህ እንደምታዩት እናስተካክለዋለን ማለት ነው። እሱ ከተስተካከለ በኋላ በጣታችን ወደ ስጋ የወጣውን ማድረቂያ ውስጥ ከማስገባታችን በፊት እንጠርገዋለን። ከጠረግነው በኋላ ነው ዙሪያውን ስጋችን አካባቢ ምንም ጄል እንደሌለው ቼክ አድርገን ጄል ከነካን ማድረቂያ ውስጥ ከማስገባታችን በፊት በጣቶቻችን መጥረግ አለብን። ስለዚህ ከጠረግነው በኋላ ነው ጥፍራችን ኤሪያ ያሉ ስጋዎች አካባቢ ምንም አይነት ጄል አለመኖሩን ቼክ ካደረግን በኋላ እናደርቀዋለን። 60 ሰከንድ ጄል ሲሆን 60 ሰከንድ ይደርቃል። ካደረቅን በኋላ ሁል ጊዜ ማድረግ ያለብን ስንሰራ መስራት ያለብን ሁለት ጣት ነው። ሁለት ጣት ለምንድን ነው የምንሰራው? ለስራው ጥራት ሲባል ሁለት ጣት እንሰራለን። 5 ጣት በፍጹም ወይም ደግሞ በጭራሽ መሰራት የሌለበት ጄል 5 ጣታችንን ጄል ሞልተን ማድረቂያ ውስጥ ማስገባት የለብንም። ጄል የሚፈስ ነገር ስለሆነ ፈሶ የጣቶቻችን አካባቢ ያሉ ስጋዎችን ያበላሻል። ስለዚህ ስንሰራ ሁል ጊዜ ሁለት ጣት ነው የምንሰራው ማለት ነው። ሁለት ጣት እየሰራን ማድረቂያ ውስጥ እናደርቃለን። ከዛ እናወጣለን። ከዛ ድጋሚ 2 ጣት እንሰራለን፣ እናስገባለን። ከዛ ማድረቂያ ውስጥ እናወጣለን። ከዛ የቀረንን 1 ጣት የአንድ እጃችንን 1 ጣት እንሰራለን፣ ማድረቂያ ውስጥ እናስገባለን። ከደረቀ በኋላ ሞረድ እናደርገዋለን፣ ወይም ደግሞ በፋይል ኒል ፋይል እንሞርደዋለን ማለት ነው። ምን ሞርደው ወጣ ገባ ካለው እኩል እንዲመጣ ያልተስተካከለ ነገር ካለው እንዲስተካከል በሞረድ 180 በመቶ በሆነ በጥፍር መሞረጃ እንግዲህ በደንብ እኩል እስኪመጣልን እንሞርደዋለን። ከሞረድን በኋላ ከዛ ባፈር ነው የምናደርገው። ባፈር ማለት ማለስለሻ ነው። በማለስለሻ ደግሞ በደንብ አድርገን እናለሰልሰዋለን። ከዛ ወጣ ገባው ይጠፋል ማለት ነው። የተለያየ ጄሉን ስንሞላ ያሉ ማንኛውም አላስፈላጊ ነገሮች በሞረድና በባፈር እናስተካክለዋለን ማለት ነው። ከተሞረደ ከተስተካከለልን በኋላ ሺላክ እንቀባለን ወይም ደግሞ ጄል ፓሊሽ እንቀባለን። ማድረቂያ ውስጥ ኒል ላምፕ ዩቪ ውስጥ እናደርቀዋለን። እንግዲህ የምናደርቀው 60 ሰከንድ ነው። አንድ ሺላክ የሚደርቀው ወይም ደግሞ ጄል ፓሊሽ 60 ሰከንድ እናደርቃለን። ከዛ የተለያዩ ከደረቀ በኋላ የተለያዩ አርት መስራት እንችላለን። እኔ የምሰራላችሁ ማግኔቲክ አርት ስለሆነ ማርብል ይባላል። ይሄ የምታዩት የሚሰራው ማርብል ነው ምንድነው እና ይህንን ማርብል በተለያየ ዲዛይን አሉ ማርብሎች። ለማርብል ብሩሽ የሚጠቅመንን እያደረግን ጄሉን እያቀጠንን ሺላኩን እያቀጠንን በተለያየ ዲዛይን ማርብል
እንዲመስል የማርብል ሉክ እንዲኖረው አርት እንሰራለን ወይም ደግሞ ዲዛይን እናደርጋለን ማለት ነው። በጣም ቀላል ነው ነገር ሁሉ ቀላል ነው ማለት ምንም መጨናነቅ አያስፈልገውም። አርት ስንሰራ ውስጣችንን ፍሪ ማድረግ ራሳችንን ፍሪ ማድረግ ያየነውን ነገር ለማምጣት መሞከር ነው። በአንዴ ላይ መጣ ይችላል በሁለት በሶስቴ በአራቴ በሙከራ ይመጣል። ስለዚህ ማርብል ለመስራት የሚያስፈልገንን አርት ብሩሽ አድርገን እየነከርን ጄል ፓሊሽ እየነከርን አርት እንሰራለን። ከዛ እናደርቃለን፣ ከዛ እንጨምርበታለን፣ ከዛ እንስላለን፣ ከዛ እናደርቃለን። ማለት ሁሉም ባንዴ አይሰራ። የሆነ የምንሰራቸው ትንሽ ነገሮች ሰርተን ከዛ እናደርቃለን፣ ከዛ ደግሞ እንስላለን፣ ከዛ ደግሞ እናደርቃለን፣ ከዛ ደግሞ የምንጨምርበት ስዕሉ ላይ የምንጨምርበት ካለ እንጨምራለን፣ ከዛ ደግሞ እናደርቃለን። የሚሰራው ሁሉ ጊዜ እንደዚህ ነው እንጂ ሁሉም ባንዴ ተሰርቶ አይደርቅም። እየሰራን እያደረቅን የምንፈልገው አርት እስኪመጣልን ድረስ እየሰራን እያደረቅን እንቀጥላለን ማለት ነው። ድንገት በዚህ መሃል ከተበላሸ የደረቀ ስንሰራ ከተበላሸ የደረቀብን ካለ በሞረድ ነው የምናወጣው። በሞረድ በደንብ ሞርደን እናወጣዋለን። ከዛ እንደገና መስራት ይችላል። ቢበላሽብንም የሆነ የመጨረሻው ነገር አይደለም። በቃ በሞረድ ተሞርዶ ወደ ሁለተኛው አርት ስራችን እንሄዳለን ማለት ነው። ስለዚህ አርቱን በደንብ አድርገን የተለያየ አርት እንሰራለን። እኔ የምሰራው ማርብል ነው እንዳልኳችሁ። ስለዚህ ማርብል እስኪመጣልኝ ድረስ እሞክራለሁ። በቃ እሰራለሁ። የተለያዩ ዲዛይኖች መስራት ብችልም ግን የወደድኩት ስራ ይሄ ስለሆነ ማርብል ስለሆነ እናንተም እንግዲህ ይሄንን ቀስ እያላችሁ እስኪመጣላችሁ እየሞከራችሁ እየደጋግማችሁ ሞክሩት። ከዛ እንዳልኳችሁ እናደርቀዋለን። ካደረቅን በኋላ መጨመር ያለብን ዲዛይኖች ፈርጥ፣ ጌጥ፣ ሻይን፣ ግለተር ምናምን ካሉ መጨመር ነው ማስገባት ነው ጥፍራችን ላይ እያየን ወይ ደግሞ በራሳችንን ፈጥረን ከሆነ ያንን ፈጠራ እንሰራበታለን ማለት ነው። ሺላክ የምንቀባ ከሆነ እንቀባለን። በቃ መጨመር ያለብንን ነገር በሙሉ እያየን እዚህ ጥፍር ላይ አድ እናደርጋለን ማለት ነው። ይህን ሁሉ ካደረግን በኋላ እናደርቀዋለን 60 ሰከንድ ከደረቀ በኋላ ምንም የሚነካ ነገር አይኖረውም። ኦሬዲ ሺላክ ተሰርቶ ዲዛይን ተሰርቶ የፋይናል ብቻ ነው። ሺላክና ዲዛይን አድርገን ከዛ መጨረሻ የምናደርገው ቶፕ ኮት ነው። ቶፕ ኮት ከተቀባ በኋላ አይሞረድም። ምንም ነገር ባፈር ምናምን አይደረግም። ድንገት ቢሞረድም ባፈር ቢደረግም የጥፍራችን ፊቱ ጫፏን ብቻ ነው ነካ የሺላክ የወጣው ምናምን ፊት ለፊት ላይ ያለው ነካ ነው የምናደርገው እንጂ አይሞረድም። ከላይ አይሞረድም። በ60 ሰከንድ እንዳልኳችሁ 60 ሰከንድ ሺላክ ይደርቃል። በ60 ሰከንድ ሺላክ እናደርቃለን። ከዛ ወደ ቀጣዩ ጥፍር ደግሞ ዲዛይን እንገባለን ማለት ነው። ቀጣዩ ጥፍር ደግሞ እንደ ስማይል ነገር ነው ዲዛይኑ። እሱን ደግሞ ስማይል ቀስ እያለን እንሰራለን ማለት ነው። ስለዚህ የምንሰራቸውን ዲዛይኖች ለመስራት የሚያስፈልጉን ነገሮች እርጋታ፣ መሞከር፣ ደጋግመን መሳል። በአንዴ ልክ ላልሆን እንችላለን። በአንዴ ስማይል ላይ መጣልን እንችላለን። በአንዴ ጠርዙን ጠብቀን ስማይል ፍሬንቹን ላንሰራው እንችላለን። አንዳንድ ጊዜ ደግሞ ፍሬንች መስራት ፈልገን ፍሬንች ላይ መጣልን ይችላል። ስለዚህ በመጥረጊያ ጠርገን ፍሬንች እስኪመጣልን ድረስ የቀባነውን ሺላክ እየጠረግን ማድረቂያ ውስጥ ሳናስገባ ማለት ነው። ማድረቂያ ውስጥ ከገባ አይስተካከልልንም፣ መሞረድ ይጠበቅብናል። ስለዚህ ማድረቂያ ውስጥ ከመግባቱ በፊት እንጠርገዋለን። ትክክለኛ ስማይል ፍሬንች እንዲመጣልን ማለት እንጠርጋለን። ከዛ እናየዋለን፣ ሰርተን ደግሞ እናየዋለን። አልተስተካከለም ድጋሚ እንጠርጋለን። ካሁንም እናየዋለን። ካልተስተካከለ ድጋሚ እንጠርጋለን። እስኪመጣልን ድረስ መሞከር። ክሊር ጄል እኔ ያደረኩኝ ክሪል ጄል በብሩሽ ነው ቀባ ያደረኩት። ጠንካራ እንዲሆንልኝ ውበት እንዲኖረው ጎልቶ እንዲታይ ክሊር ጄል ቀባ አደረኩት። ከዛ ቅድም እንደነገርኳችሁ በአርት ብሩሽ ኪቲኮ ኤሪያ በደንብ አድርገን እናዳርሰዋለን። ቆዳችንን ስጋችንን ሳይነካ እናደርገዋለን ብሩሽ። ከዛ 60 ሰከንድ እናደርቃለን። 60 ሰከንድ ከደረቀ በኋላ ሁለቱን ጣት አይደል መጀመሪያ የሰራ ነው። ከዛ ድጋሚ ደግሞ ሁለቱን ጣት ደግሞ ሰርተን አሁንም ድጋሚ 60 ሰከንድ እናደርቃለን ማለት ነው። ስለዚህ ሁሉ ጊዜ ስንሰራ መሳሳት የሌለብን 2 ጣት ነው መስራት ያለብን። 5 ጣት መስራት ማለት መሳሳት ማለት ነው። በቃ ይሄን ሁሉ ጊዜ በጭንቅላታችሁ እንድታስቀምጡ ትፈልጋለሁ። 5 ጣት በጭራሽ በፍጹም አይሰራም። ስለዚህ ፋይናል ሉኩ ይሄንን ይመስላል። የኔ
እኔ ሰራሁት በጣም የሚያምር ረጅም ነው። ፋይናል ሉክ ይህንን ይመስላል። ኦምብሬ ነው፣ ግለተር አለው፣ ማርብል አለው፣ ላይት ግሬ ነው ከለሩ፣ በጥቁር ማቹ ያምራል። ኤቭሪቲንጉ በጣም አሪፍ ወጥቷል። ይህንን የመሰለ እንዲህ በረጅም የሚፈልግ እንዲሁ አድርገን መስራት እንችላለን። የተነሳውበት አላማ በማግኔት የሚሳሳብ ጥፍር ስለሆነ ኖርማል ፕሮግራም ሲኖረን ረዘም ማለት ማድረግ ከፈለግን ረዘም፣ አጠር ማድረግ ከፈለግን ደግሞ አጠር እንዲልን ነው የተፈለገው። ስለዚህ በማግኔት የሚያያዝ ጥፍር ነው። ከዛ የተሰራው ይህ ሁሉ የተሰራው ጥፍር ይህ ሁሉ የተሞረደው የተለጠፈው አጠቃላይ በሚያምር ቅርጹን በጠበቀ ሁኔታ ቀስ አርገን ስኩዌር አርገን እንቆርጠዋለን። ስንቆርጥ በጥንቃቄ ነው መቁረጥ ያለብን። ስኩዌር አርገን ከቆረጥ ነው በኋላ አይሞረድም። ምንም የሚነካካው በመውረድ የሚነካካው ነገር ጥፍራችን ምንም የሚነካካው ነገር የለም። ለምን ከተነካ ቁራጩ የተቆረጠው ቁራጭ ከነበረው እጃችን ላይ ካለው ከቀረው ጥፍር ጋር ሲጣበቅ እኩል አይመጣም። ስለዚህ ሲጣበቅ እኩል እንዲመጣ እኔ ምንም አልሞረድኩትም። ቆረጥኩኝ። ከዛ ማግኔት አድርጌ ነው እንዲሳሳብ ከጀርባው ማግኔት አደረኩኝ። ከዛ እንዲሳሳብ እንዲሳሳቡ ያደረኩ። ያው እንግዲህ አላስረዘምኩባችሁም። እናንተ ፋይናሉን አይታችሁ ሀሳብ አስተያየታችሁን ትሰጡኛላችሁ። ብዙ እንደምትማሩበት እንደምትጠቀሙበት አምናለሁ። የምታበረታቱኝ ቴንኪዩ፣ በጣም ሀሳብ የምትሰጡኝ ቴንኪዩ፣ ይህንን አሳየኝ የምትሉኝ ይህንን የምትሉኝ በጣም ነው የማመሰግነው። እንግዲህ ሀሳብ አስተያየታችሁ አይለየኝ እላለሁ። ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። አብዛኛው ቪዲዮ ስታተሱን ሳየው ከ70% በላይ ላይክ ያላደረጉ ሰዎች ነው የሚያዩት እና ወይም ደግሞ ፎሎ ያላደረጉ ሰዎች ነው የሚያዩት ቪዲዮን በብዛት እና በተለያየ ዓለም ያላችሁ ይህን ቪዲዮ የምታዩ ፎሎ አድርጉ፣ ቤተሰብ ሁኑ፣ የደውል ምልክቷን ተጫኑ። ከዛ እኔ በምለቅበት ሰዓት እናንተ ጋር ኖቲፊኬሽን ይደርሳችኋል። ስለዚህ ያና ቪዲዮ ለቃለች የትምህርት ቪዲዮ ብሎ እንዲያሳውቃችሁ ነው፣ ለሌላ አይደለም። ስለዚህ እወዳችኋለሁ። ፍቅራችሁ ይጨምር፣ ላይካችሁ ይጨምር፣ ኮሜንታችሁ ይጨምር፣ ሁሉ ነገራችሁ ይጨምር። መልካም የትምህርት ጊዜ ይሁንላችሁ፣ የምትማሩበት ይሁን። ፋይናል ሉኩን አይታችሁ ደግሞ ሀሳባችሁን ጻፉልኝ። በጣም ነው የማመሰግነው። እወዳችኋለሁ። መልካም ጊዜ። ባይ ባይ።
Mm-hmm.